ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። በአዲስ ነገር መተናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ተረጋጊ። እኔ ነጥብሽን ያዢ ማለት ያለብሽን ልክ እንደሷ እድል ሲሰጥሽ ትናገሪያለሽ። ሀሺሽ ታጨስ ነበር። ሀሺሽ በጣም ይዘሽ ነው የመጣሽ። ትክክለሽ ከትግስት ከጥቁሯ ጓደኛሽ ጋር ተጨስላችሁ አታጨሱ። ጣሱ ስታወሩ አንድ ጊዜ ስታወሩ ለምን እነዛ ሰዎች ይመጣሉ? ስም ስለሚመጣ ማስረጃ ስለሚመጣ ቆዩ አባት በቃ ጸጥ ብለኛል። እንደገና ደግሞ ተክል እዚህ ጋር ጠይቅልኝ። ሰውየው የሚለው የልጄን አባት ነው። እሱንም አመጣዋለሁ። ይቀርባል ስለሚቀርብ እውነቷ ብቻ ትውጣ። በቃ ይሄ ስም የማጥፋት የማጠልሸት ነገር ይብቃችሁ። ይሄን አትካኑ። ለምንድነው ስነ ስርዓት ናትሽ? ያለኝ አማራጭ ይሄ ሁለተኛዬ ነው። ከዚህ በኋላ ሳልፈቅድልሽ እነሱን አንዴ ስም የዚችን ልጅ ጉዳይ እንግዲህ ታውቃላችሁ። ካህኑ አባቴ፣ ቄሱ አባቴ የገዛውትን ገዝቼ መሬት ገዝቼ ቤት ሰርቼ ቤቴን ካደኝ፣ ከቤት አባረኝ፣ ብሬንም ካደኝ ብላ በክስ በአባ ገዳም በክስም ሄዳ መጨረሻ ላይ ደግሞ ሰዎች ይማሩበት ከኔ በማለት እግረኛው ሚዲያ ላይ መታ እህታችን ማርታ ማለት ነው ከአረብ ሀገር ተመልሳ ይሄንን ታሪክ ነግራን ነበረ። አባትም የዛኔ ሲደወል እንዳደውል አንተ ሰውዬ ብለው ነበር እግረኛው ላይ ስልክ ሲዘጉ የነበረው። አሁን ላይ ግን አባትም መጥተው በሚዲያ ላይ ምላሽ ሰጥተዋል። ምን አሉ የሚለውን አባትና እህት ናቸው እንግዲህ የጦፈ ክርክር ሆኗል። አባት ያለውን እህት ያለችውን እስኪ አብረን እንስማ። የትኛውን እንስማ? ዘንድሮ በጣም ከባድ ነው እንግዲህ ክደት። አባት ይካድ ልጅቷ ትካድ አይታወቅም። አሁንም አባት ምንም አምስት የላትም ራሴ ነኝ ቤቱን የሰራሁት እያለ ነው። እስኪ አብረን እንስማ። እንትን ያንን ቤት የግድግዳ ቤት ነው። ተለጣጠፈ፣ ተለሰነ፣ ሁሉን ነገር አስተካከልኩና ባለቤቴም ልጆቼንም ፍቼ ገባሁ በ2007። ከዛ ሲቀጥል እዛው እያለሁ ያቺን ደሞዝም እየቆጠብኩ ያንን ቤት ማስተካከል ጀመርኩ እና ኮርኒሱ፣ መድረኩ፣ ሊሾው፣ ሁሉ ነገር በጣም መስኮት፣ በሮች፣ ፍሬጅ ምናምን ሁሉ ቀስ በቀስ ነው። ያኔ ደግሞ ወጪው በጣም ቀላል ነው። 10 ሺህ ብር ካወጣክ ፍሬንች በር ትገጥማለህ። ዛሬ 100 ሺህ ብር አይገጥምም። ጥሩ ዘመን ነበረ። በዛ እንደዛ አድርጌ ላቤን አፍስሼ አጥንቴን ከስክሼ በሽታ እስከ መውደቅ ታምሜ እንኳን በሽታ በጣም አመመኛን እንትን ስለወጣ ስወርድ ዛሬ ታች ወርጄ ቆላ ወርጄ እንደሆነ ነገ ደግሞ ወደፊት ነው መጣው እና ልቤን የልብ ኬስ እንትን አለብኝ። ያን ቦታ እኔ ራሴ ገዝቼ ራሴ የሰራሁት ቤት ነው። እሷ ከውጭ አረብ ሀገር ሄጄ እንደዚህ አድርጌ ገዝቻለሁ፣ ቤት ሰርቻለሁ የምትለው ነገር ከእውነት የራቀ ሀሰት ነው። ይሄ 1.5 ሚሊዮን ብር ለእርሶ የተላከ የንግድ ባንክ ስቴትመንት አውጥቼ ቤቱን ያው በአባቴ ስም ስለሆነ የተሰራው በአባቴ ስም ነው ያለው። እንዲያውም ነይና ላዙርልሽ በስምሽ ብለውኝ ነበር አባቴ። በኋላ ሀሳብ ቀየሩ እንጂ ብላኛለች። አንደኛ። ሁለተኛ 1.5 ሚሊዮን ብር ወደ እርሶ አካውንት የገባበትን የንግድ ባንክ የትራንስፈር የተደረገበትን ይዛ መታ ነበረ። ይሄ ብርስ እንዴት ነው ወደ እርሶ ገብቶ? በምን ትራንስፈር መጣ? ይሄ ነው እኮ ባህል ፍርድ ቤት የቀረበው። ይሄኔ ስቴትመንት እኮ አውጥታ ነው ለባህል ፍርድ ቤቶች ሰጥታ መጨረሻው ላይ 1,500,000 ብር ይላል። ግን የላከው ማረታቱን ወልደ ማርያም ይሁን ማይሁን አይታወቅም። ይሄው ስቴትመንቱ ማየት ይቻላል። ይሄ ስቴትመንት በባህል ፍርድ ቤት ሲወሰን ይግባኝ ጠየቁ። ቆይ 1.5 ሚሊዮን ብሩ ወደ እርሶ ገብቷል? አልገባም። ቴቴ መጣ። ቆይ አንቺ ልጅ ነሽ አይደለ? የቤቱን ያየሽውን ነው መጠየቅ። ቆይ እኔ መልሳለሁ ስለሱ። እሺ እንመጣለን። እሺ ዶክመንትም ስለሆነ ያለው ዶክመንቱን ለማስረዳት ነው። ቅድም ብለሽኛል፣ ስለ ብሩ ስለምኑ አላውቅም ብለሽኛል። አሁን ስከሰስ ነው ያየሁትን ነው እኮ ስከሰስ ነው እንጂ እኔ በዛ ሰዓት ስንት ትላክ አላውቅም። ቆይ እሺ እመጣለሁ። እንደዛም ከሆነ እመጣለሁ። እሺ መላከ ሰላም 1.5 ሚሊዮን ብር የሌሎች ባንኮችን የግሎችን እንኳን
ጋር እንዳያችሁት ከአንድ ባንክ ብቻ ነው ይሄን ሁሉ ብር የወጣ በመዝገብ የተያዘ ማለት ነው። እሳቸው ደግሞ ማን ይላከው አይታወቅም። እሷ መላኳን ምን ማስረጃ አላት እያሉ ነው። አባት አሁንም እየካዱ ነው ያሉት። በዛ ላይ አስነዋሪ ብዙ ነገሮች ስለ ልጅቷ ሺሻ እንደምታጨስ ብዙ ነገር እንደምታደርግ እንግዲህ ተናግረዋሉ። ብቻ በጣም ያስጸይፋል። ሰው ለልጁ አይደለም ለሌላም ገበና ይሸፍኑ ነበር። እኛ አባት ከአባትም ስህተት አለ። እስኪ አሁንም እንቀጥል እንስማው። ምግባር ስላበላሸች እኔ ምንድን ነው ያለችው የጃለችኝ እኮ በቪዲዮ ላይ የለቀቀችው አለ። በሱ ጥያቄ ከመጣ ብዬ ነው በቦታና አለሽ የለኝም የኔን ስላበላሸችው። እሺ ስለዚህ በዚህ ተናግሬ ያለው ይሄ ምንድነው እሱ ከቤተሰብ ውጪ ከኔም ስነ ምግባር ውጪ ስለሆነች ማሰብ ስላልቻለች ነው ይሄን የተናገርኩት። እንደ ቤተሰብ እንደ ልጅ እኔ እንደ አባት እሷ እንደ ልጅ ስላላሰበች እኔ የደከምኩበትን ሁሉ ገደል ስለሰደደች ነው። እዛ ቆላ እንደዚህ አድርገውኝ ከሰል ያከስል ነበረ። ስለዚህ ስሜን አጥፍተኛለች። በትክክል አጥፍታኛለች። ስሙን አጥፍታባች። ከሰል ማክሰል እኮ ኃጢአት አይደለም። ቆዩ እርስዎ አሁን የእሷን ይሄን የተናገሩት ማለት ነው እኔን ስሜን ስላጠፋች፣ እኔም ደግሞ ቀላል አይደለም። ቆይ ጨርሰ አንቺ ብቻሽን ትነግሪኛለሽ፣ ችግር የለም ማለት ሆኖ እንደዛ አይ ከስነ ምግባር ውጪ ከኔ ስነ ምግባር ውጪ ስለሆነች ነው ያንንም ቤቱን ግምት እንትን ያረችው ማለት ነው። እሺ ስነ ምግባሯ ይሄ ነው እወቀው ማለት ሆኖ እሺ ተረድቻለሁ። ሌላ ወደ ሌላው ጥያቄ ቢሆንስ መናገር እንደ ካህን ተገቢ ነው ወይ? የሰውን ኃጢአት በአደባባይ እንደ ካህን ደግሞ እንደ ወላጅ አባት የልጅውን ልክ ነዎት ወይ? ልክ ከሆኑ ይንገሩኝ ብዬ ነው። ያው አይ እኔ ይሄን ማለትም የተናገርኩት ያለውን የተበላሸውን ስነ ምግባር የእሷን የተናገርኩበት በቃ ከዚህ መስመር ውጪ ወጥታለች እና በዚህ ጉዳይ ላይ ደግሞ ያለውን ነገር መናገር ግዴታ አለብኝ፣ መናገር አለብኝ። ካህንም ብሆን ቀዳሹ አባቴ ከዳኝ ስትል እንዴት ከዳው፣ እናቴም አባቴም የውሸት ፍች አድርገው እያለች ስም ማበላሸት ይሄ ምንድን ነው? የእሷን ንብረት ማሸሽ እኮ ነው። ልጅ ከሆነች የእኔና የእናቷን ፍች ከምንታወራ እኔና እናቷ ከተጣላን ብቻ ሽማግሌ ሰብስባ ማውራት ነበረባት። ሚዲያ ላይ አውጥታ ለዓለም መስበክ የለባትም። እሺ በጣም ጥሩ። ልጁ ከአጠገቡ ያሉት አባት ልጄ ይሄንን ነገር እሷም የኔን ስም ስላጠፋች እኔም የሷን ስም አጠፋለሁ እንደማለት ነው። ስለ ብልግና በባሏ ላይ እንደምትወሰልት ብዙ ነገሮች አጸያፊ ነገሮች ተናግረዋሉና የኔንም ስም ከሰላ ያወጣል እንዲያደርጋል ከሚስቱ ጋር ተፋቷል ብላ የውሸት ስላወጣች እኔም የሷን አወጣለሁ እንደ እልክ ማለት ነው። በጣም ያሳዝናል ያለንበት ዘመን። እስኪ እንቀጥል። አሁንም አካውንት የገባበት ይዤ መጥቼ በአባገዳ እንዲያውም ይሄን ብር እንዲሰጡኝ ተፈርዶልኝ ነበር። ዛሬ ነገ በኋላ በአፈጻጸም እንደገና ወደ ኋላ መለሱብኝ ብላኛለች። ወደ አካውንቱ 1.5 ሚሊዮን ብር ገብቷል አልገባም? አልገባም። ከየት መጣ ይሄ ስቴትመንት? እሺ ይሄው ያስገባሁበት ብላ አባገዳ ፊት ይዘው የቀረበችውን ወረቀት አይተውታል? አላዩትም? አይቼዋለሁ። ያኔ ምን አሉ እርሱ? የለም ይሄ ነው ስቴትመንቱ ነው አሉ እነሱ የደረሳቸው እኮ። ይቅርታ አድርግልኝና ይሄ ስቴትመንት አንድ ባንዴው እያየሁት ነው። ይሄውና ስለዚህ መጨረሻ ላይ ስቴትመንት ይሄ ነው የሚሉት እርሱ? ይሄ ራሴ ነው የራሱ አካውንት፣ የራሴ ስቴትመንት፣ የራሴ አካውንት ነው። እሺ ሲወጣ ኢትዮጵያ ንግድ ባንክ በፍርድ ቤት ትእዛዝ አልወጣም። የእርሱ አካውንት ነው? አዎ ይሄ የኔ አካውንት ነው። ይሄን ይግባኝ ሲሰጡኝ ለምሳሌ እሷ 2016 ሰኔ ግንቦት በአካውንቱ ምን ያህል በአካውንቱ ምን ያክል ብር ገብቶ ያውቃል? እስከዛሬ ትልቅ ብር የሚባለው ሲባል ምን ቢሉ ጥሩ ነው? 5000 ብር ደሞዜ፣ ከዛ የበለጠ ትልቅ ደሞዝ ገብቶ አያውቅም። ታዲያ ይሄ ሁሉ ገንዘብ ከየት መጣ? እንደገና ደግሞ ቤት ውስጥ ከየት መጥቶ ተሰራ? ልጅ አረብ ሀገር ልኬ ለማንኛውም ማለት ነው ገንዘብ መጥፎ ነው። እናትና አባትን ልጅን እንደዚህ ያካስሳል፣ ሜዳ ላይ ያወጣል፣ ያዋርዳል ማለት ነው። እቺ እህቷ ናት፣ ታናሹ እህቷ ናት። በጣም አሳፋሪ ነውር ነገሮች፣ የሚያሳቅቁ ነገሮችን ሰምተናል ማለት ነው እነዚህ ቤተሰቦች ላይ።
ሌሎች መማር አለባችሁ። እኛ በተለይ አረብ ሀገር ያለ ነው መማር አለብን። ገንዘብ ሰውን እንደሚያሳስት፣ ገንዘብ ቄሱን እንደሚያስክድ፣ ሃይማኖትን እንደሚያስክድ ተመልከቱ። ገንዘብ ማለት በጣም ሰይጣን ዳቢሎስ ነው። እች ልጅ የራሷ ቤት ቢሆን ራሱ እኔ ለአባቴ ብተውለትስ? ሲጀመር እነሱን አስወጥቼ እኔ አሁን ለእናቴ ቤት ገዝቻለሁ። እናቴን አስወጥቼ መኖር አልፈልግም። ነውር ነው። የኔ ነው ብሎ መክሰስ አይደለም። እናቴን ተከራይተሽ ኑሪ የሰራሁት ቤት ነው አረብ ሀገር ብዬ ማውጣት ይቻላል? አይቻልም። የሰው ልጅ እንደዚህ ነው ማሰብ ያለበት እና በጣም ያጸይፋል። ለራሴ የምትሉትን ነገር በራሳችሁ ስም ማድረግ ነው። ምክንያቱም ይኸው ገንዘብ ነገር እንዲህ ነው። በጣም የሚያጸይፍ ነው። አባትና ልጅ ያውም ካህን የሆኑ ከኔ ትብሽ አንተ ትብስ መባል ያለበት። በዛ ላይ ልጅቷ ልክ ከቤት ውስጥ የተወለደች እንደማትመስል ነው እሷ የተናገረችው ነገር። እነሱም ጠንቋይ ቤት ሄዳለች፣ እንዴት አደርጋለች እያሉ ዝግዝግ አድርገው ሌላ ወንድ ጋር እንደምትይዝ ጫት፣ የተለያዩ ነገሮች እንደምትጠቀም እንግዲህ ሚዲያ ላይ በጣም ተዘርግፎ አባት የልጁን ነውር እንደዚህ ሲዘረግፍ በጣም የሚያጸይፍ ነገር እንደ ማየት የሚያሳቅቅ ነገር የለም። ያለንበት የመጨረሻው ዘመን ላይ ደርሰናል። ሁላችንም ጸሎት እናድርግ። ከዚህ ቪዲዮ ደግሞ መማር አለባችሁ። በየአረብ ሀገር ሆናችሁ ገንዘባችሁን በቤተሰብ እየላካችሁ መጨረሻ ላይ የብዙ እህቶቻችን ታሪክ ነው የማርታ ታሪክ። አገር ከገባን በኋላ እኛን አይፈልጉንም ቤተሰብ። አገር ከገባን በኋላ ገንዘባችንን ስንጠይቃቸው አይወዱም፣ ያማቸዋል። ያን ገንዘብ ለመስጠት ደስተኛ አይደሉም። አበድራችሁ ቢሆን በስማችሁ አስቀምጣችሁ ቢሆን እናንተ ከሀገር ቤት ስትመለሱ ጥሩ ፊት አያሳዩም ቤተሰብ ማለት ነው። ይሄ ብዙ እህቶቻችንን እያየን ነው። አንድ እህታችን ሰላም የምትባል አይታችኋል። እሷም እንደዚህ የሰራችውን ቤት ተክዳለች። አባቷ ቤተሰቧ ክደዋታል። ወሎ ላይ እንደውም ቀርባ ስታለቀስ ነበር። ሁላችንም እናውቃታለን። ሰላም ሀበሻ የምትባል እህታችን እንደውም አርግዛ አሁን ሳትወልድ አትቀርም። ሰይድ ባቦንም ሰይድ ማን ነው የሚባለው ልጅ እሱ እንደውም አቅርበዋት፣ እሱና ነፊሳ የምትባለው ልጅ አቅርበዋት። የ8 ወር እርጉዙና በጣም የምታሳዝን ብስቁልቁል ብላ እውነት የምናውቃት እህታችን እንደዚህ ሆናለች። 12 አመት ምናምን ነው ዱባይ እንደዚህ ሰርታ ገብታ የቤቷን ሁሉ ነገሯን አግብታ ባሏም ቤትሽን ካልተረከብሽ ለኔ ሚስት አትሆኝም ብሎ ካረገዘች በኋላ ጥሏት ሄደ። በቁርባን አግብታ ይኸው ብቻዋን እያለቀሰች ነው። በጣም በሚያሳዝን ህይወት ውስጥ አለች እና ይሄ ህይወት የሁላችሁንም የአረብ ሀገር ያለን ሴቶች በአብዛኛው ህይወት ነው። የነዚህ ደግሞ የከፋው ጭራሽ ምንድን ነው ከተባለ ካህን መሆናቸው ለሌላው ማስተማሪያ መሆን የሚገባቸው አባት ካህኑ አባት ቤቴን ክዶ ንብረቴን ክዶ አውጥቶ ጥሎኝ አባሮኝ ብላ ምግብ ሁሉ ተከልክዬ እንደዚህ ሁኜ ብላ ብዙ ነገሮች እናቴ ብላ ከእናቱ ጋርና ከሚስቱ ጋር ተፋታ ለኔና ለንብረት በቃ ብዙ የሚያጸይፉ ነገር አውርታ ነበረች። ልጅም አባት ደግሞ የባሰ ነው ብለው የልጃቸውን ጉድ ዘረገፉት። እና ከአረብ ሀገር የሚገቡ ሴቶች በአብዛኛዎቹ ብዙዎች አሉ ሺሻ የሚያጨሱ አገር ቤት ያለመዱትን ነገር እዚህ መጥተው የለመዱ ብዙ ጓደኞች ያሉ ነው የማውቃቸው። እግዚአብሔር ይመስገን እኔ ከእንደዚህ አይነት ነገር ንጹህ ነኝ። እስካሁን ድረስ ምንም አይነት ነገር አልለመድኩም። ለመልመድም ደግሞ ኮንትራት ቤት ያሉ ልጆች ሲጀመር ይሄን ነገር አያደርጉም። ይሄ ሺሻ ማጨስ፣ ሌላ ነገር ማጫጫስ፣ መጠጣት ምናምን የኮንትራት ያሉ ልጆች ይሄን ነገር አያደርጉትም። ምክንያቱም ዝቅ ብለው ስለሚሰሩ። ከኮንትራት ውጭ ያሉ ልጆች ግን ይሄን ነገር ያደርጉታል እና ብዙዎች እህት ጓደኞቼ በጣም በሚያሳዝን ሁኔታ ይሄን ነገር ለምደው አሁን አገር ቤት ገብተው እየተቸገሩ ያሉ ልጆች አሉ። ተይዘው ገቡ። ይሄን ሱስ ደግሞ መተው አልቻሉም። አሁን ህይወታቸው አደጋ ላይ ሆኖ ምስቅልቅል ብሎ ሱሰኛ ሆነው ሜዳ ለሜዳው የወደቁ ልጆች አሉ የማውቃቸው ማለት ነው። ምክንያቱም ይሄንን ነገር መልመድ ከሀገራችን ከባህላችን ውጭ ኢትዮጵያ ውስጥ ጭምት የሆነችው ጨዋ የሆነችው ልጅ አረብ ሀገር ስትሄድ እንዲህ አይነት ሱሳሱሶች የሚጫጫሱ ነገሮች ትለምድና አገር ገብታ ከዛ ትለቃለች። ቤተሰብም ይህን ነገር ሲያይ ይጸየፋል። አይደለም የካህን ልጅ ሆነሽ እንደዚህ አይነት ነገር ማድረግ የማንኛውም የኦርቶዶክስ ልጅ የማንኛውም የሙስሊም ልጅ እኛ ሃይማኖት ያለንን እንድታደርግ አይፈልግም። ይሄ ነገር ቆሻሻ ነገር ነው። በኢትዮጵያ ነውር ነው ሴት ልጅ ስታጨስ ስትቅም ምናምን ማየት። አሁን ጊዜው ተበላሽቶ እንጂ ማለት ነው።
ያሳዝናል። ብቻ መብቷ ነው፣ የፈለገችውን ታጫጭስ ምንም ታድርግ። ግን አባት ግን ትክክለኛ ገንዘቧ ካለ ሀቋን ቢሰጧት ጥሩ ነው። አባት እንግዲህ አካውንት ላይ ያለውንም ገንዘብ ክደዋሉ። በቤትም ምንም የላትም ብለዋል። በቃ ምንም የላትም በሚል ነው። ምክንያቱም ባገባች በ3 ቀኗ ሌላ ወንድ ጋር ሄደች ብለው የሚናገር አባት ገበና ይደብቃል እንጂ ይሄን ሚስጥር ያወጣ አባት በጣም ያሳፍራል። እና እኔ በሁለቱም አፍሬ ያለሁ፣ በአባትም አፍሬ ያለሁ፣ በልጅም አፍሬ ያለሁ። ያው መጨረሻው ዘመን ስለሆነ ምክንያቱም አባቴ ልጅን ገበና ሲዘረግፍ ልጅ የአባትን ገበና አባት ሲዘረግፍ እሷም አባቴ ጥንቆላ ምናምን ይሰራል ብላ ተናግራለች እግረኛው ሚዲያ ላይ አባቷ ጥንቆላ ምናምን እንደሚሰራ። እነሱ ደግሞ መጥተው ደግሞ እሷን ጠንቋይ ቤት ሄዳለች ይላሉ። ይሄ ምን ትሉታላችሁ? የቱ ነው የሚታመነው? እናት ሌላ አባት ሌላ የሚያወራው ልጅ ሌላ የምታወራው፣ ሁለቱም እንደዚህ በመተት ነገር እሱ መተተኛ ነው፣ በመተት ነው። ልጄ ላይ ራሱ ምን እንዳደረጉበት አላቅም። ልጄም እንደዚህ በሽተኛ የሆነው ቤት ውስጥ የሆነ ነገር ተደርጎበት ነው። ሲወለድ ደነኛ ነበረ እና አባቴን የሆነ ነገር ያደረገበት የማለት ነገር ነው። እግረኛው ላይ የመጀመሪያውን ቪዲዮ በደንብ አዳምጡት። መጀመሪያ ብቻዋን መታ ያለችው እንደዚህ አይነት አጸያፊ ነገር ተናግራለች። ዛሬ ደግሞ እህት ደግሞ ምን አለች? እናቴን ሁሉ ጠንቋይ ቤት እየሄደች እያመጣች በር ላይ እንደዚህ አርጊ፣ ይሄን ቅበሬ፣ እንደዚህ አርጊ ተብሎ እናቴን እንዲ አርጊልኝ ስትል ለልጄ ነው ልጅሽ ይድናል ተብዬ ነው ስትል፣ አይ ልጅሽን እኛ ኦርቶዶክስ ነን ቄስ ነን ልጅሽ ሚድን ከሆነ ጸበል ሂጂና ልጅሽን አሳክሚ፣ ይሄን ነገር አታድርጊ ብለው እናቴን ብላ አለች ብላለች። እች ልጅ ማለት ነው። ይሄ ነገር አይደብርም? ለመስማት ራሱ አይሰቀጥጥም? ሁለቱም እንደዚህ አይነት ነገር ልጅ አባት ጥንቆላ ይጠነቁላል ስትል እናት ደግሞ እህት ደግሞ እንደገና ልጅቷ ጠንቋይ ቤት ሄዳለች ጥንቆላ ታደርጋለች ሲባል ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚኦ መሐረነ ክርስቶስ መድኃኔዓለምዬ ምን አይነት ዘመን ላይ እንደደረሰን አላቅም። ሁላችንም እግዚኦ የምንልበት ሰዓት ነው። ዝም ብሎ እንደ ማንኛውም ተራ ኦርቶዶክስ ቢሆን ተራ ሰው ቢሆኑ ችግር የለውም። እኚህ ካህን ናቸው፣ ቄስ ናቸው፣ አስተማሪ ናቸው። ብዙዎችን ንስሐ እንዲገቡ ብዙዎችን እንዲድኑ እንደዚህ አይነት ቆሻሻ ነገር ካለ ሽምግልና ገብተው ማስታረቅ ብዙ ነገር ያደርጋሉ የሚባሉ አባት እዚህ ጋር ወጥተው እንግዲህ እንደዚህ አይነት አጸያፊው ነገር ስንሰማ ቅስማችን ይሰበራል። እኔ አፍሬ ያለሁ በአባትም በልጅም አፍሬ ያለሁ። በሁለቱም መፍረድ አልፈልግም። ሁለቱም ጥፋተኛ ናቸው ለኔ። አንቺ ብትሆኚ ምን ታደርጊያለሽ ብትሉኝ እኔ አይደለም ካህን አባቴን በፍጹም አባቴን አልከስም፣ አላቆምም። ከስሼ ሰው ፊት ለፊት አባቴን አላቆምም። ከበላኝም ከካደኝም ያለውን ንብረቴን ይውሰደው። ምክንያቱም ይሄ በሷ ብቻ አይደለም። እኔ አሁን እዚህ ቤት ገዝቼ የሰራሁት በአያቴ ስም ነው። ለእናቴ ለራሷ ለብቻ ነው ኮንዶሚኒየም የገዛውላት። በአያቴ ስም ግን ለራሴ ቤት ገዝቻለሁ፣ ሰርቻለሁ። እንግዲህ ያንን አሁን እጄ አያቴ የከለከለኝ ብዬ መክሰስ አልችልም። ወይ ደግሞ እናቴን ውጪ እኔ ነኝ የገዛው በእኔ ብር ነው በአንቺ ስም ቢሆንም ብዬ እናቴ ማውጣት አልችልም። ገባችሁ? አላደርገውም ይሄን ነገር በፍጹም። እንዴ ለምን እኔ ጎዳና ላይ አድሬ እናቴ ቤት አትኖርም? እኔ ጎዳና ላይ አድሬ ለምን አባቴ ቤት ውስጥ አይኖርም? ምን ሆናችሁ ነው? አባት እናት ማይተኩ ነገሮች ናቸው እኮ በቁሳቁስ። ከቻልኩ አብሬያቸው ኖራለሁ፣ ካልቻልኩኝ ጥዬ እወጣለሁ። በቃ ቤቱን ለነሱ እንኳን መክሰስ አይደለም ቤቴ ነው ክራይ ክፈሉኝ ወይ ደግሞ ስጡኝ አካፍላችሁ አንድ ክፍል ስጡኝም አልልም። ይሄን ነገር ከሌላቸው ማለት ነው። እነዚህ ሰዎች እዛ ቤት ውስጥ ነው እየኖሩ ያሉት። ገባችሁ? እንዴትስ ለቃ ትወጣለች? ሲጀመር እሷ ቤት ስትሰራ እነሱ የሚኖሩበት ቤት ለምንድን ነው ሰርታ ማስገባት የለባትም? የራሷ ከሆነ እዛ እንዳይገቡ ማድረግ፣ ለእነሱ ከሆነ እናንተ ህይወታችሁ እስካለ ድረስ በዚህ ቤት ኑሩበት ብላ ከሰጠች ኑሩበት ነው እንጂ ውጡም አይባልም። መኖር ካለባት ደግሞ እዛው አንድ ክላስ አንድ መኝታ ወስዳ ሌላውን አብሮ ማህበራዊ ከእናት ከአባቷ ቤት እንደዛው መኖር። በቃ ከትዳር ውጭ ካገባች ሴት ልጅ ካገባች ባሏ ነው ተከራይቶ ማስቀመጥ ያለበት፣ ቤቱ መውሰድ ያለበት። ባሏን ይዛም እዚህ ቤት ውስጥ መምጣት የለም ራሷ ብትሰራም ማለት ነው።
እንደ ሀገራችን ወግና ደንብ ከሆነና በጣም የነሱ ነገር በጣም ያጸይፋል፣ ያስጠላል። ብዙ ስህተቶች አሉ። ከሁለቱም ጋር ስህተት አሉ፣ እኔ ባየሁት መልክ ማለት ነው። ከሷም ጋር ከነሱም ጋር እነዚህ እንደ ቤተሰቦች አይደሉም። ምክንያቱም ከጅምሩ ጀምሮ የሚሰማው ወሬ ለጆሮ ቅፍፍ የሚል የሚያስጠላ የአባትና ልጅ ክስ ነው። የቤተሰብ ክስ ደግሞ በእንደዚህ በገንዘብ በቁሳቁስ ላይ ደግሞ በጣም ያስጠላል። የቁሳቁስ እንኳን ይሁን በገንዘብ ተጣሉ፣ በቃ ገንዘቤን ስጠኝ ወይ ስጭኝ፣ ይሄ ነገር አንድ ነው። የነዚህ ደግሞ የሚያስጠላው አንደኛ መካከድ አለበት፣ ሁለተኛ ደግሞ አጸያፊ ነገሮች። አባቴ ይጠነቁላል፣ አባቴ ልጄ ላይ ምን እንዳደረገበት አላቅም፣ ልጄ በሽተኛ ሆነ፣ ከተወለደ በኋላ የኦቲዝም ታማሚ ሆነ። አሁን ልጄን ለማደጎ ሰጥቻለሁ ብላለች። ማደጎ ማለት ለምንድን ነው የሚባለው በኦሮሞ ባህል? ጉዲፈቻ። ልጄን ጉዲፈቻ ሰጥቻለሁ ብላለች። እናት አባት ወላጅ ቤተሰብ ያለው ሰው አንድ ልጅ ማሳደግ አቅቷት ነው እሷስ ለጉዲፈቻ ልጇን ወስዳ የምትሰጠው? ይሄ ሁሉ በጣም ያጸይፋል። የእውነት ብቻ መፍረድ ቀላል ነው ይባላል። ለማንኛውም እግዚአብሔር ይፍታላችሁ። የእናንተ ጉዳይ ከባድ ነው፣ ማውራትም ይከብዳል።